ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦች እንዴት አላችሁ? የኮሚኒቲ ሺልድ የፍጻሜ ጨዋታ በአርሰናልና ማንቸስተር ሲቲ መካከል ይደረጋል። እጅግ በጉጉት እየተጠበቀ ያለ ጨዋታ ነው። ይህንን ጉዳይ እናነሳለን። አርቴታና ኢንዞ ማሬስካ ጋዜጣዊ መግለጫ ሰጥተዋል። ከጨዋታው በፊት ምን አሉ የሚሉትን ጉዳይ እናነሳለን። ከዛ ባሻገር የሁለቱም ቡድኖች ታሪካዊ ዳራም የምናነሳ ይሆናል። የትኞቹ ተጫዋቾች በቋሚ አሰላለፍ ውስጥ ሊገቡ ይችላሉ፣ በተለይ ዞሊስ እና ጊማራይሽ ይሰለፋሉ ወይስ አይሰለፉም የሚለውን ከጉዳት ጋር የተያያዙ ጉዳዮችንም እንደዚሁ አሰልጣኞቹ አፕዴትድ የሆነ መረጃ ሰጥተዋል በጋዜጣዊ መግለጫዎቻቸው ወቅት። ይህንን ጉዳይ ያነሳን ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብዛለን። ማን ያሸንፋል? ሀሳብ አስተያየቶቻችሁን በአስተያየት መስጫው ላይ ማስቀመጥ ትችላላችሁ። አርሰናልና ማንቸስተር ሲቲ አሁን በተለያየ የታሪክ ምዕራፍ ውስጥ ሆነው ይህንን ጨዋታ ያደርጋሉ። ባለፉት ዓመታት ፔፕ ጋርዲዮላ ከአርቴታ ጋር የነበራቸው ፉክክር በጣም አስገራሚ ነበርና ጋርዲዮላውን ከወጣ በኋላ በኢንዞ ማሬስካ ተተክቷል። ሁለቱም አሰልጣኞች አርቴታም ይሁን ማሬስካ የቀድሞ የጋርዲዮላ ደቀ መዝሙሮች ናቸው። አዲሱ የውድድር ዘመን እንግዲህ የመጀመሪያ ዋንጫ ፍልሚያ ነው። ይሄ በካርዲፍ ሲቲ ይደረጋል። አርሰናል በኮሚኒቲ ሺልድ ታሪኩ ማንቸስተር ሲቲን በገጠመባቸው ሶስቱም ጨዋታዎች በሙሉ አሸንፏል። አርሰናል የመጀመሪያውን ሊግ ጨዋታ እንግዲህ ከኮቬንትሪ ጋር ይጫወታል። ሲቲ ደግሞ ከቦርንማውዝ ጋር ይጫወታል እና ሁለቱም በተለይ አስተያየቶቻቸውን ሰጥተዋል። በጣም በተለየ የታሪክ ምዕራፍ ውስጥ ሆነው ነው ይህንን ጨዋታ የሚያደርጉት። ባለፉት ዓመታት የነበሩ የፔፕ ጋርዲዮላ ወሳኝ ተጫዋቾች እንደዚሁ ክለቡን ለቀዋል እና አካንጂ፣ ጆን ስቶንስ፣ ቲጃኒ ራይንደርስ አሁን በቅርብ ይወጣል ተብሎ ይጠበቃል። ሮድሪም እንደዚሁ ከባርሴሎና ጋር እየተያያዘ ነው ስሙ። ማንቸስተር ሲቲ ሌላ ቡድን ግንባታ ውስጥ ሆኖ አርሰናል ደግሞ ቡድኑን እያደሰ በሚገኝበት ሁኔታ ነው ይህ ጨዋታ ለመደረግ እየተጠባበቀ የሚገኘው ማለት ነው። እንግዲህ በዚህ ጨዋታ ላይ የትኞቹ ተጫዋቾች ይሰለፋሉ የሚለው የሁሉም ቤተሰቦች ጥያቄ ነው። ቴታም ከተጫዋቾች ጉዳት ጋር በተያያዘ እንደዚሁ ሀሳቡን ሰጥቷል። ዩሪያን ቲምበር እና ሳሊባ ለረዥም ጊዜ እንግዲህ ከሜዳ ይርቃሉ ተብሎ ሲጠበቅ ነበር። ይሁን እንጂ አርቴታ በሰጠው ጋዜጣዊ መግለጫ ላይ ቲምበር ጥሩ መሻሻል እያሳየ ሪከቨሪ እያደረገ መሆኑን አንስቷል። ምናልባት በቀጣዮቹ ቀናት ከቡድኑ ጋር ልምምድ ይጀምራል የሚል ነገር አንስቷል። ይሁን እንጂ በዚህ ጨዋታ ላይ አይሰለፍም። ሁለቱም ተጫዋቾች አይሰለፉም። ግን በቲምበር በኩል ጥሩ ነገር አለ፣ በተለይ ለመሰለፍ በቅርብ ጊዜያት ውስጥ ለመሰለፍ የሚል መረጃን አርቴታ ተናግሯል ማለት ነው። ሌላኛው እንግዲህ አዲሱ የሚጠበቀው ተጫዋች ብሩኖ ጊማራይሽ ነው። በዚህ ጨዋታ ላይ ይሰለፍ አይሰለፍ የመሰለፍ እድሉ በጣም ሰፊ ነው። ባለፈው እንግዲህ በተቀያሪ ወንበር ላይ ነበር፣ ተቀይሮ ገብቶ እንደዚሁ ጨዋታውን ማድረጉን እናስታውሳለን። ይሄ ተጫዋች እንግዲህ በዚህ ጨዋታ ላይ ይሰለፋል የሚል ነገር ተመልክቻለሁ። ክሪስቶስ ዞሊስ ሌላኛው አዲስ ፈራሚ ነው። ምናልባት በግራ ክንፍ ላይ ሊሰለፍ የሚችል ተጫዋች ነው። ማክስ ዳውማን ደግሞ እንዲሁ በቀኝ የመሰለፍ እድሉ ሰፊ ነው። ከተጫዋቾች አቋም ጋር በተያያዘ እንግዲህ አርቴታም ተጠይቆ ነበር። በተለይ ቡካዮ ሳካ ባለፈው ማርቲን ኦዴጋርድም ቡካዮ ሳካም በተለይ ከጉዳት ጋር ሲታገሉ እንደነበር እናውቃለን እና አሁን ሞመንተማቸውን እያገኙ ያሉ ተጫዋቾች መሆናቸውን አርቴታ አንስቷል። በጥሩ ብቃት ላይ ይገኛሉ የሚል ነገር ነው አርቴታ ያነሳው። እንግዲህ በግራ ተከላካይ ቦታ ላይ ካላፊዮሪ እና በፔሮ ሂንካፔ መካከል የትኛው ተጫዋቾች ይመረጣል የሚለው እንደዚሁ ፈተና ነው። ኤርሊንግ ሃላንድ ትንሽ የእግር ተረከዝ ህመም ነበረበት፣ ግን ልምምድ ሰርቷል ብሏል ኢንዞ ማሬስካ በነበረው ጋዜጣዊ መግለጫ ላይ። በቋሚነት ግን የመሰለፍ ነገር አጠራጣሪ ነው ኤርሊንግ ሃላንድ እና በምትኩ ባለፈው 2 ጎሎችን ያስቆጠረው ማርሙሽ አጥቂ ሆኖ ሊጀምር የሚችልበት እድል በጣም ሰፊ ስለመሆኑ ማሬስካ እንደዚሁ ተናግረዋል። የፊል ፎደን ጉዳይ እንግዲህ በክረምቱ ዓለም አቀፍ ጨዋታዎች ውስጥ በነበሩ ጊዜ በጥሩ ብቃት ላይ እንደተገኘ ይታወቃል። በተለይ በ10 ቦታ ላይ የመሰለፍ እድሉ ሰፊ ነው ተብሏል። ሌላኛው ሪያን አያት ኑሪ ነው። በግራ መስመር ተከላካይነት ሊጀምር ይችላል። ቲጃኒ ራይንደርስ ግን ከቡድኑ ጋር የመጫወቱ ነገር እንደዚሁ አጠራጣሪ ነው፣ ዝውውሩን ለማጠናቀቅ ማለት ነው። እንግዲህ የተለያዩ ጉዳዮች ይነሳሉ። በተለይ ሁለቱም ቡድኖች ባለፉት ጊዜያት ሲጫወቱ በነበረበት መንገድም እንደዚሁ የተለያዩ ጉዳዮችን ማንሳት እንችላለን። ያ አይነት የተቀናቃኝነት መንፈስ በተለይ ፔፕ ጋርዲዮላ በነበረ ጊዜ የነበረውን አይነት የጨዋታ እንቅስቃሴ የተቀናቃኝነት መንፈስ አሁን ይኖራል ብዬ አላስብም። በተለይ ፔፕ ጋርዲዮላ ከሊጉ መውጣቱ ብቻ ሳይሆን በአዲስ አርቴታም ሌላ አዲስ የቡድን ግንባታ ጥሩ ቡድን እየሰራ ባለበት በተለይ ያሉት ሌሎች የእንግሊዝ አሰልጣኞች አዳዲስ በሆኑበት አርቴታ ብቻ ሲኒየር በሆነበት ሁኔታ ሌላ የታሪክ አውድ ውስጥ ሆነው ይህንን ጨዋታ ያደርጋሉ ብዬ አስባለሁ። ግን
በፊት የነበረውን አይነት የፉክክር መንፈስ ወይንም ደግሞ የተጠባቂነት መንፈስ በዚህ ጨዋታ ላይ እናያለን የሚል እምነት የለኝም በግሌ። ፔፕ ጋርዲዮላ እንግዲህ በክረምቱ ከዚህ ቡድን ጋር ተለያይቷል። አዲሱ አሰልጣኝ ኢንዞ ማሬስካ ናቸው የሚረከቡት። ከዚህ ጋር ተያይዞ ሁለቱም ጋዜጣዊ መግለጫ በሰጡበት ሰዓት ያነሷቸው ጉዳዮች አሉ። በተለይ እርስ በርስ ሚኬል አርቴታ ምን ሲል ነበር? በተለይ ጋርዲዮላ በማንቸስተር ሲቲ ቤት ያሳካቸው ነገሮች የትኛውም አሰልጣኝ ሊያሳካው የሚችለው ነገር አይደለም የሚል ሀሳቡን ሰጥቷል። ከዛ ባሻገር ኢንዞ ማሬስካ ምርጥ አሰልጣኝ ነው፣ ልክ በፔፕ ደረጃ ያለ አሰልጣኝ ነው፣ ማንቸስተር ሲቲን በጣም ጥሩ ያደርገዋል ብዬ አምናለሁ የሚል ሀሳቡን እንደዚሁ ሰጥቷል። ማሬስካም በተመሳሳይ እንደዚሁ ሀሳባቸውን ሰጥተዋል። አርቴታ በተለይ ባለፈው የውድድር ዘመን ያሸነፉት ዋንጫ የሚገባቸው ነው እና ደግሞ እየሰሩ ያሉት ነገር በተለይ አርቴታ ቡድኑ እየሰራ ያለው ነገር በጣም አስገራሚ ነው፣ አፕሪሺየት የሚደረግ ነው የሚል ሀሳቡን አንስቷል። አርቴታ እንግዲህ ለዚህ ዋንጫ ተጫዋቾቹ በረሃብ የሚጫወቱ መሆኑን እንደዚሁ ያነሳበትን አጋጣሚ ተመልክቻለሁ ከጋዜጣዊ መግለጫው ላይ። እንግዲህ አርሰናል በኮሚኒቲ ሺልድ ማንቸስተር ሲቲን በገጠመባቸው ሶስቱም ጨዋታዎች አሸንፈዋል። ከዚህ ቀደም ሶስት ሲገናኙ በ1934፣ 2014 እና 2023 ነበር። በሙሉ ሶስቱንም አሸንፏል። አርሰናል የመጨረሻዎቹን 5 የኮሚኒቲ ሺልድ ፋይናሎች በሙሉ አሸንፎ ዋንጫ አንስቷል እና በተለይ ፕሪሚየር ሊግ አሸናፊ በነበረበት ጊዜ በሶስቱ አጋጣሚዎች ዋንጫውን አላጣም እና ሲቲ ይህንን ዋንጫ 9 ጊዜ፣ ሌላው ደግሞ የሲቲ በዚህ መድረክ ላይ መጥፎ ክብረ ወሰን ነው ያለው። 9 ጊዜ ተረቶ ዋንጫውን ተነጥቋል ማለት ነው። አስገራሚው ነገር ደግሞ አርቴታ በኮሚኒቲ ሺልድ ተጫዋች ሆኖ በ2014 እና 2015 አሸንፏል እና አሰልጣኝ ሆኖ ደግሞ የተሳተፈባቸውን ሁለቱን አሸንፏል፣ በ2020 እና በ2023 ማለት ነው እና አራቱንም የኮሚኒቲ ሺልድ ፍልሚያዎች አሸንፏል እና በኮሚኒቲ ሺልድ ታሪክ ውስጥ ትልቅ ቦታ የሚሰጠው አሰልጣኝ ነው እና እንግዲህ ጨዋታውን የሚመሩት ዳኛ ሳምባሮት ይባላሉ። አርሰናልን በዳኙባቸው 10 ጨዋታዎች ውስጥ አርሰናል 9ን አሸንፏል እና እንደ ጥሩ ገድ ናቸው እኚህ ዳኛ ማለት ነው፣ እኛ አርቢትር። በተጨማሪም እስካሁን ለአርሰናል ተጫዋች ቀይ ካርድ አውጥቶ ወይም ደግሞ ሰጥተው አያውቁም። ፍጹም ቅጣት ፔናልቲ ለተቃራኒ ቡድንም አልሰጡም እና እንደ ጥሩ ገድ ይታያሉ እኚህ አሰልጣኝ ማለት ነው። በዋናነት የትኞቹ ተጫዋቾች ሊሰለፉ ይችላሉ ወይም ደግሞ አርቴታ በምን አይነት ፎርሜሽን ሊገባ ይችላል የሚለው ጉዳይ የሁሉም ስፖርት ቤተሰቦች ጥያቄ ነው። አርሰናል በግብ ጠባቂ ቦታ ላይ ራያን ያሰልፋል ተብሎ ይጠበቃል። በቀኝ የተከላካይ ቦታ ላይ ዋይትን ይጠቀማል ተብሎ ይጠበቃል። ምክንያቱም ቲምበር ጉዳት ላይ ስለሆነ ሞስኬራና ጋብሪኤል መሀል ላይ ይጣመራሉ በተከላካይ ስፍራ ላይ የሚል መረጃን ስካይ ስፖርት ላይ ተመልክቻለሁ። በግራ በኩል ሊሆን የሚችለው ተጫዋች ፔሮ ሂንካፒዬ ነው። በአማካይ የተከላካይ ስፍራ ላይ እንግዲህ ብሩኖ ጊማራይሽ እና ሉዊስ ስኬሊ ይጣመራሉ የሚል ግምት አለ እና ጊማራይሽ እና ስኬሊ ባለፉት ጊዜያት እንግዲህ ከክለቡ ይወጣል ተብሎ ሲጠበቅ የነበረ ተጫዋች ነው። በግራ እንዲሁም በቀኝና በግራ በደብል ፒቮት የሚጫወት ከሆነ አርሰናል እነዚህን ተጫዋቾች ያሰልፋል ተብሎ ይጠበቃል ተብሏል። ዳውማን በግራ እንደዚሁም ዞሊስ በቀኝ ይሰለፋሉ የሚል ትንበያ ሞቷል። ኦዴጋርድ መሀል ላይ ነው በ10 ቁጥር ሚና፣ ሃቨርትስ የፊቱን ሚና ይወጣል ተብሏል። በስካይ ዘገባ መሰረት በማንቸስተር ሲቲ በኩል ዶናሩማ ግብ ጠባቂ ነው። በትንበያው መሰረት ኑኔዝ፣ ዲያዝ፣ ግቫርዲዮል እና አይት ኑሪ አራቱን የተከላካይ ስፍራ ቦታዎች ይይዛሉ። ኒኮና ኮቫሲች በአማካይ ተከላካይ ስፍራ ላይ ይኖራሉ የሚል ግምት አለ። ሴሜኞ፣ ፎደንና ዶኩ እንደዚሁ ከፒቮቶቹ ፊት ለፊት የሚጫወቱ ተጫዋቾች ናቸው። ኦማር ማርሙሽ የፊት መስመሩን ይመራል የሚል ትንበያ አለ። ለሁሉም ይሄ ጨዋታ በጉጉት የሚጠበቅ ነው። እንደ ባለፉት ዓመታት የጉጉት መጠኑ ከፍ ባይልም እንኳ አርሰናል በተሻለ ክብረ ወሰን ሆኖ ይህንን ጨዋታ ያደርጋል። ማንቸስተር ሲቲ ደግሞ ሌላ አዲስ ታሪክ ለመጀመር እንደዚሁ ይጫወታል። ሮድሪን በተመለከተ የተወሰነ ሀሳብ ሰጥቷል ኢንዞ ማሬስካ። ሮድሪ አሁን ከማንቸስተር ሲቲ ጋር አለ፣ ይሁን እንጂ ወደፊት ምን እንደሚፈጠር አናቅም። ከዝውውር ጋር የተያያዙ ጉዳዮችን ይሄ ነው ማለት አልችልም አሁን ባለበት ሁኔታ የሚል ሀሳባቸውን እንደዚሁ አንስተዋል ማለት ነው። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዝናቸው ስፖርታዊ ጉዳዮች ይህን ይመስላሉ። ማን ያሸንፋል? ሀሳብ አስተያየቶቻችሁን በአስተያየት መስጫው ላይ ማስቀመጥ ትችላላችሁ። መልካም ጊዜ ይሆንላችሁ።